ሰይጣን ያንተን ነፍስ ማበላሸት ሲፈልግ ካህናት እንድትጠላ በማድረግ ነው የሚጀምረው። እኔ እንደው ለአይምሮ የሚከብድ አንድ ታሪክ ልነግራችሁ ነው። አንድ ሰው በጣም ባለጸጋ ነው፣ ብዙ ሀብት አለው እና ይህ ሰው ንስሐ አባት ይሁኑኝ ይልና ወደ አንድ አባት ይሄዳል። እኛ አባት ጋር ይሄድና የንስሐ አባት ሁኑኝ ይላቸዋል። እሺ ይሉታል። በአጋጣሚ እኚህ ካህን ፍቅረ ነዋይ ያለባቸው ወይም የገንዘብ ፍቅር ያለባቸው ነበሩ እና መቼስ ካህን ሆኖ የገንዘብ ፍቅር ያለበት ሊኖር ይችላል አይችልም? ይችላል። ከመጀመሪያዎቹ ካህናት ከ12 ሐዋርያት መካከል ጌታውን አሳልፎ የሸጠው ይሁዳ ምን ስለሚወድ ነበረ? ገንዘብ ስለሚወድ፣ ሌባ ስለነበረ ነው ይላል ዮሐንስ ወንጌል። በጣም ይገርማል። እኔ በእውነት ይሁዳ ሌባ ነበረ። ክርስቶስ ይሁዳ ሌባ መሆኑን ያውቃል አያውቅ? እያወቀ ለምን ገንዘብ ያዥ ያደረገው? ክርስቶስ ለምንድን ነው ሌባ እንደሆነ እያወቀ ይሁዳን ገንዘብ ያዥ ያደረገው? ለምንድን ነው? ቤተ ክርስቲያን ሙዳየ ምጽዋቷን የሚዘርፉ ሰዎች ሁሌ እንደሚያሰቃዩት እንድናውቅ ነው። ክርስቶስ እያለም ሌባ ነበረ፣ አሁንም ሌባ አለ የለም? እስከ ምጽአት ድረስ ሌባ ይኖራል አይኖርም? እኔም እያለው ሌባ ነበረ እንዳደነግጡ ለማለት ነው። ሌባየን ብላችሁ እንዳትበረግጉ ነው። እና እኚህ ካህን በጣም ፍቅር ነው ያጠቃቸው ነበር። ባለጸጋ ሰው መጥቶ ንስሐ አባት ሁኑኝ ሲላቸው ደስ አላቸው። እሺ አሉ። የንስሐ አባት ሆኑት። ከሆኑ በኋላ ይገርማቸዋል። ሳምንት አልቆዩም። መጡና ፈልጋለሁ አሉት። ይህም ባለጸጋ ሰው ምን ነው ምን ፈለጉ አላቸው። እንደምታውቀው አሉት የእርሻ መሬት አለኝ፣ እኔ ካህን ነኝ፣ ቀድሳለሁ፣ ደክሞኝ ነው የምወጣው ከቤተ ክርስቲያን። ከዛ በኋላ ለማረስ ጉልበት የለኝም። አንተ ባለጸጋ ነህ፣ ብዙ የእርሻ መሬት አለ፣ ብዙ ገበሬዎች አሉ እና ካሉ ገበሬዎች መካከል አንዱን እዘዝልኝና የኔን መሬት ይረስልኝ አሉት። ምን ችግር አለ አለ። ለካህን መሬት ማሳረስ ትልቅ ነገር ነው አይደለም? መጽሐፍ ቅዱስ ላይ እኮ ቤት ገዝቶ የሰጠ ሰው አለ፣ ሚካ የተባለ ሰው። መጽሐፈ መሳፍንት ላይ ለካህን ምንም ይደረጋል፣ ችግር የለውም አለ። ገበሬ መደበላቸው፣ ጥሩ ብርቱ መሬት። ይህ ገበሬ እሱን መሬት ሲያርስ ደህና ገበሬ ስለነበር ደህና አድርጎ ሲቆፍር የሆነ የተቀበረ ነገር አገኘ። ከዛ ከፍቶ ሲያየው በድስት ሙሉ ወርቅ ነው የተቀበረው። በጣም ደነገጠ። ከዛ ወርቁን ወዲያውኑ ቀበረውና ባለጸጋው ጋር አለቃው ጋር ሄዶ እረ የንስሐ አባት መሬት ላይ እኮ የተቀበረ ወርቅ አገኘዋል። ባለጸጋው ምን አለ? ምን አረከው አለው። ቀበርኩት አለ። ጥሩ አድርገሃል። በል ሂድና ለኔ እንደነገርከኝ አትንገራቸው፣ ለካህኑ ሄደ ወርቅ አግኝቻለሁ በላቸው በእርሶ መሬት ላይ። እርሳቸው መሬት ላይ ነው የተገኘው፣ ወርቁ የሚገባው ለሳቸው ነው አለ። ይህ ታማኝ ገበሬ እሺ ብሎ ወደ ካህኑ ሄደና እርሶ መሬት ላይ እኮ ወርቅ አገኘው አላቸው። ክው ብለው ደነገጡ፣ ደስ አላቸው። አላወቁም እዛ ወርቅ እንዳለ። የታረከው ታዲያ አሉት። እዚያው ቀብሬዋለሁ አለ። በጣም ጥሩ፣ ማታ እንገናኝና ወርቁን ታሳየኛለህ፣ ግማሹን ላንተ አካፍልሃለሁ አሉት። ከኔ ጋር ናችሁ ምእመናን? እሺ አለ። የገበሬ ሄደ። አሁን እስኪመሽ ድረስ እኚህ ካህን ቁጭ ብለው ሲያስቡ ምን ያህሉን አካፍልሃለሁ ነው ያሉት? ምን ነክቶኝ ነው ግን አሉ። እንደሆነ እኮ ዝም ብሎ ያፈ ያርፍም አሉ። በእኔ መሬት ላይ የተገኘ ወርቅ አሁን ግማሹን ለሱ እንደ ሩቡን እንኳን ብለው ምን አለ እንዲህ ያሉ ሲከነከኑ ሰይጣን በልባቸው ገባ። በቃ ይህን ሰውዬ ገለዋለሁ ብለው ወሰኑ። ከዛ ሄደ መጣ። በሰዓቱ ቦታው ላይ ወሰዳቸው። ወርቁን አውጥቶ ሲሰጣቸው ሳያስበው ከጀርባው መተው ገደሉት። ከዛ ግራ ቀኝ አይተው ማንም የለም ብለው ልክ ሙሴ እንዳደረገው ወስደው ወራጅ ወንዝ ላይ ጎርፍ ላይ ጣሉት። ከዛ ወደ ቤታቸው ገቡ። የወርቁን መገኘት ማንም ሰው አልሰማም ብለው ነው። የሰማ ሰው አለ የለም? ማን የሰማው? ባለጸጋው ሰውዬ ቢጠብቅ ያ ገበሬ አይመጣም። ከዛ በማግስቱ ጠዋት ሄዶ እዛ እርሻ ቦታ ላይ ሲፈልገው የደም ምልክት አየ። በጣም አዘነ። ይህ ሰው ይህንን ገበሬ ገለውታል ማለት ነው አለ። እሳቸውን እግዚአብሔር ይፍረድባቸው። እኔ ግን አለ ከዛሬ ጀምሮ ቤተ ክርስቲያንም አልሄድ፣ መስቀልም አልሳለም፣ ስጋው ደሙ ምንም አልቀበልም አለ። እንደዚህ አይነት ንግግር ሰምታችሁ አታውቁም? ታውቃላችሁ አታውቁም?
እኔ እንደው ሞታለሁ እንጂ የአባ ገሌን መስቀል አልሳለም የሚሉ ሰዎች። መስቀሉ የማን ነው? የክርስቶስ ነው። የክርስቶስ መስቀል አይደለም ኃጢአተኛ ካህን ዲያብሎስ ቢይዘው ራሱ ይረክሳል። ችሎ አይዘውም እንጂ አይረክስም። እና የሰውዬ ከቤተ ክርስቲያን ቀረ ካህኑ እንዲያረገ ብሎ በኋላ ቅን ሰው ስለነበር እግዚአብሔር ህልም አሳየው። ምንድነው ያሳየው? ሌሊት ተኝቶ በህልሙ እልም ባለ ጭው ባለ በረሃ ላይ ብቻውን ሲሄድ ያያል። አሸዋ ነው፣ ከላይ ፀሐይ ይመታዋል፣ ከታች አሸዋው ግሏል፣ እግሩን ያቃጥለዋል፣ ባዶ እግሩን ነው። ውሃ ጥም ጉሮሮውን ያሰቃየዋል፣ ደርቋል ጉሮሮ። እና እየተሰቃየ እያለ የፏፏቴ ድምጽ ሰማ። ኮለል ብሎ የሚፈስ ውሃ ሰማ። አስቡት ጠምቷችሁ የውሃ ድምጽ ስትሰሙ። ስለዚህ የውሃውን ድምጽ ተከትሎ ሲሄድ እውነትም ንጹህ ውሃ ኮለል ብሎ እየፈሰሰ ነው። እጁን ሰዶ ሊጠጣ ሲል ግን ውሃው ራቀው፣ አይደርስበትም። ሞከረ፣ ተሳበ፣ አልቻለም። በኋላ አንድ ሰውዬ መጥቶ በንጹህ የወርቅ ጽዋ፣ ንጹህ በሆነ የወርቅ ጽዋ ከዛ ውሃ ቀድቶ እንካጠጣ ነው። ውሃው ንጹህ ነው፣ ጽዋውም የወርቅ ነው፣ ንጹህ ነው። ሰውየው ግን ከራስ ጸጉሩ እስከ እግር ጥፍሩ ቁስለኛ ነው። እጁም የቆሳሰለ ነው፣ የሚያስፈራ ቁስል አለበት። ግን ውሃው ንጹህ ነው። የሰውየውን ቁስል አየ፣ ተጸየፈ። ግን ውሃው ጠምቶታል። አይ ሰውየው ቢቆስልም ውሃው ንጹህ ነው፣ ምን ቸገረኝ ብሎ ያንን ጽዋ ሊጠጣ አፉን ሲከፍት ከእንቅልፉ ነቃ። ያ ንጹህ ውሃ የተባለ የህይወት ውሃ እኔ ነኝ ያለ የክርስቶስ ሥጋና ደም ነው። የቆሰለው ሰውዬ ኃጢአተኛው ካህን ነው። በኃጢአት ምክንያት የቆሰለ ኃጢአት ያቆሰለችው የክርስቶስ ሥጋና ደም ግን ንጹህ ነው። በእኛ በኃጢአተኞቹ እጅ ብትቀበሉት የኛ ኃጢአት የክርስቶስን ሥጋና ደም ንጽህና ሊያሳድፈው ይችላል? አይችልም። ይህ ሰውዬ የትምህርት ሆኖት ከዛ በኋላ ወደ ቤተ ክርስቲያን ተመለሰ። ሁላችንን ይመልሰን። ሰላም ተወዳጆች እንዴት አላችሁ? እንግዲህ ከሰላምታ በፊት ይህንን የመምህር ዲያቆን ሄኖክ ኃይሌን ልብ የሚመስጥ ደስ የሚል እጅግ አስተማሪ የሆነ የወንጌል ትምህርት ጋብዘናችኋል። እንግዲህ እንደተማራችሁበት ተስፋ አደርጋለሁ። እንግዲህ ካህን ማለት ሰማያዊ ሹመት ነው ማለት ነው። ኦፍኮርስ አሁን ብዙ ጊዜ መናፍቃን ወይም ደግሞ ከኛ ቤተክርስቲያን በውጭ ያሉ ሰዎች ሁልጊዜም የሚያጮሁት ነገር የካህናትን ኃጢአት ነው። እናንተ ኦርቶዶክሶች ካህናቶቻችሁ እንዲያረሉ፣ ካህናቶቻችሁ ይሰክሩ የለ፣ ካህናቶቻችሁ ይጠጡ የለ የሚል ክስ እንግዲህ ከሳሽ ዲያብሎስ ነው። በነገራችን ላይ በቅዱሱ መጽሐፍ የኢዮብን ታሪክ ስናነብ የእግዚአብሔር ልጆች በእግዚአብሔር ፊት ቆሙ። የእግዚአብሔር ልጆች የተባሉት ቅዱሳን መላእክት ናቸው እና ዲያብሎስም አብሯቸው ቆማልና ምድርን ሁሉ ዞርኳት፣ እንደ ኢዮብ ያለ ሰው ግን አላገኘሁም አለና አሚን እግዚአብሔር ባሪያዬን ኢዮብን ተመለከትከውን ሲለው ምንድን ያለው? ሁሉን ነገር ሰጥተኸው ሁሉን ነገር አድርገህለት እሱማ አንተን ባያመሰግንክ ይገርማሉ ብሎ ኢዮብን ለመክሰስ ለመወንጀል ሰይጣን በእግዚአብሔር ፊት ቆመ ማለት ነውና ከዛ በኋላ እንግዲህ እግዚአብሔር በነፍሱ ላይ ብቻ ስልጣን አልሰጥም፣ ነገር ግን በፈለግከውን አድርገው በባሪያዬ በኢዮብ አምናለሁ፣ ተማመናለሁ አለ ማለት ነው። እና ኢዮብን በብዙ ፈተና ተፈትኖ እግዚአብሔር አምላክ በትዕግስት እንዲያሸንፍ መከራውን ፈተናውን በትዕግስት እንዲያሸንፍ ሆኖ ኢዮብ ዛሬ ስለ ትዕግስት ስንማር የኢዮብ ትዕግስት አስገራሚ አስደናቂ ነው ማለት ነው። እና ምን ለማለት ነው? ሰይጣን ከሳሽ ነው ማለት ነው። ግልጽ ነው። ካህናቷን የኦርቶዶክሳውያን ኃጢአት ይገናል አይደል? ለምሳሌ አንድ የመናፍቅ ወይም ደግሞ የአህዛብ መምህር ምንም ቢያደርግ ነገርየው አይገንበትም። እኛ ጋር ግን የሆነ ሰይጣን ባይዘው የሚያሸንፈን የሚያገኘን በኃጢአት ነው። ምክንያቱም ክደት የለብንም። ያልተማረክን ስለሆነን ያልተማረክን ማለት እንዴ ነው? በሃይማኖት ነው ያለነው፣ በትክክለኛ መንገድ ነው ያለነው። ስለዚህ ሰይጣን እኛን የሚፈትነን በእግዚአብሔር ፊት ሊከሰን የሚፈልገውበት ምክንያት ብቸኛው ኃጢአት ነው። ግልጽ ነው። በዝሙት እንድንወድቅ፣ በፍቅረ ነዋይ እንድንወድቅ፣ ባለማዊነት እንድንወድቅ፣
በጥላቻ በመገዳደል በመጠላላት እግዚአብሔር ፊት ሊከሰን ይፈልጋል ማለት ነው። የካዱትንማ ለምን መክሰስ ያስፈልገዋል? የካዱ ሰዎች በትክክለኛና በሃይማኖት የሌሉ ሰዎች ክስ የለባቸውም። በነገራችን ላይ ከሃዲዎች ናቸው። ከሃዲ በሰይጣን አይከሰስም። ግልጽ ነው አይደለም? አማኝ ግን የሚከሰሰው በኃጢአት ነው። ኦርቶዶክሳውያን እንዲያደረጉ እንዲያደርጋሉ፣ ይዘምራሉ፣ ይሰርቃሉ፣ ይዘፍናሉ። ኦፍኮርስ አዎ፣ በብዙ በደል በብዙ ኃጢአት እንወድቃለን፣ እንረታለን፣ እንሸነፋለን። ለምሳሌ ቅዱስ ዳዊት እኮ የተፈተነው እንግዲህ መጽሐፍ ቅዱስን ስናነብ አብዛኛው ቅዱሳን ይሄን አደረጉ። ለምሳሌ ቅዱስ ዳዊት ኦሪዮንን አስገደለ፣ ከቤርሳቤህ ጋር በዝሙት ወደቀ ተብሎ ይነገራል። ግልጽ ነው አይደለም? ምክንያቱም ከእግዚአብሔር ጋር የሚያለያየው ነገር ኃጢአቱ ስለሆነ ማለት ነው። ናቡከደነጾር ወይም ፈርዖን እንዲህ ያደረገ አይባልም። ምክንያቱም ፈርዖን በእግዚአብሔር ፊት እምነት የሌለው ሰው ነው። ኃጢአት ሰራም አልሰራም የክርስቶስ አካል የእግዚአብሔር አካል አይደል። እኛ ግን አካሎች ነን። ግልጽ ነው። የክርስቶስ አካሎች ስለሆነን ከአካላችን ከቅድስና ስንጎድል ዲያብሎስ ሰይጣን ምን ያደርጋል? ይቺ ነፍስ እኮ ዝሙት ሰርታለች፣ እቺ ነፍስ እኮ ሰክራለች፣ እቺ ነፍስ በሐሰት ተናግራለች፣ እቺ ነፍስ ባልንጀራዋን ጠልታለች፣ ባልንጀራዋን ገላለች ብሎ ልክ ነፍሳችን ከስጋ ከተለየችበት ሰዓት ጀምሮ ዲያብሎስ ይቺ ነፍስ ለእኔ ትገባለች የሚል ሐሳብ ያነሳል ማለት ነው። ግልጽ ነው። ሐሳብ ያነሳል። ከዛ በኋላ ነው እንግዲህ ቅዱሳን ምልጃ የሚያስፈልገው። ለምሳሌ በላይሰብን ታሪክ ታውቃላችሁላችሁ መቼም። በላይሰብ 70 ነፍሳትን የበላ ሰው ነው። በጣም በደለኛ ነው። በስራው ሲኦል የሚገባ ነው አይደለም? ሰይጣን ቆመ ነው አይደል? በእግዚአብሔር ፊት ዲያብሎስ ቆመ። ቆሞ ነፍሱ ሊወስድ ሲል እመቤታችን ቀረበች ነው አይደለም? እመቤታችን ቀርባ ምን አደረገች? በላይሰብ ኦፍኮርስ ብዙ ሰው በልቷል፣ ብዙ ነገር አድርጓል። ነገር ግን በእመቤታችን ምልጃ አምኖ ታምኖ በስሟ ያደረገው በጎ ነገር ነበር። አያችሁ፣ የቅዱሳንን ስም የሚጠራ ይድናል ነው እና የቅዱሳን ስም፣ የቅዱሳን ዝክር፣ የቅዱሳን መታሰብ የሚያደርግ ሰው እግዚአብሔር ለቅዱሳኑ በገባላቸው ቃል ኪዳን መሰረት እግዚአብሔር ያንን ቃል ኪዳን ያስባል ማለት ነው። አያችሁ፣ ዳዊት ምን አለ? ለአባቶቻችን ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባላቸውን ቃል ኪዳን አስብ ብሎ እኮ ሙሴ በእግዚአብሔር ፊት ቆሟል፣ እስራኤላውያን እንዳይጠፉ ማለት ነው። እና እኛም እመቤታችን ታዲያ ምን አደረገች? ቀረበች። ጌታ ልጄ ሆይ ይቺ ነፍስ እኮ አንተ በገባህልኝ ኪዳን መሰረት በስሜ በጎ ነገርን አድርጋለች ብላ ኃጢአትና ጽድቁ ሲመዘን እመቤታችን በሚዛኑ ላይ ጥላዋን አሳርፋ በላይሰብ ከዲያብሎስ መንጋጋ ተነጥቆ ወደ እግዚአብሔር መንግሥት እንደገባ ይነገራል ማለት ነው። ስለዚህ ምን ለማለት ነው? ሰይጣን ሁልጊዜም ከሳሽ ነው። በኃጢአት ነው የሚያገኝ። በክህደት ላለ ሰው ግን ምንም ጥቅም የለውም። በነገራችን ላይ ከክህደትና ከኃጢአት ኃጢአት ይሻላል። ግልጽ ነው አይደለም? አንዳንዱ ሰው እከሌኮ ሃይማኖቱን ከቀየረ በኋላ አይጠጣም፣ እከሌኮ ሃይማኖቱን ከቀየረ በኋላ አይቅምም፣ እከሌኮ ትትናው በጣም ተቀይሯል ተለውጧል ይበል እና ዲያብሎስ ከማረከው ጋራ ዲያብሎስ በሃይማኖት ከጣለው ጋራ በኃጢአት መፈተን ምን ለምን አስፈለገው? ኦልሬዲ ክዷላ። ስለዚህ ተወዳጆች ምን ለማለት ነው? ሁልጊዜም ቢሆን ሰይጣን በምግባር ነው እኛ እንድንወድቅ ሁልጊዜም በዙሪያችን የሚዞረውና ይሄ ትምህርት ለሁላችንም እጅግ ድንቅ የሆነ መልእክት ነው። የካህናትን ኃጢአት በደል ተመልክተን ክህነትን መጥላት የለብንም። ካህንና ክህነት ይለያያል። በዚህ ጋር አስተውሉ እሺ። ካህንና ክህነት ይለያያል። ካህን ሰው ነው፣ ክህነት ግን ሰማያዊ ጸጋ፣ ሰማያዊ ክብር ነው ማለት ነው። ግልጽ ነው። ስለዚህ ተወዳጆች ይህንን መልእክት ነው ወንድማችን መምህራችን ዲያቆን ሄኖክ ኃይሌ ያስተላለፈልን። በእውነት ረጅም የሆነ ጸጋን እግዚአብሔር አምላካችን ያድልልን። እጅግ ድንቅ ድንቅ የሆነ ትምህርት ነው። እንደተማራችሁበት ተስፋ አደርጋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ የዮም ቤተሰብ እንድትሆኑ በዚህ አጋጣሚ በእግዚአብሔር ስም ጠይቃለሁ። በዚህ አጋጣሚ አንድ ማስታወቂያ ነግራችኋለሁ። ማህበራችን
ማህበረ ሱላማጢስ የመንፈሳዊ ጉዞ ማህበር ወደ በርሜል ቅዱስ ጊዮርጊስ ገዳም መንፈሳዊ ጉዞ ጀምሯል። ነፍስን ከስጋ የሚለየው የረከሰውን ማንነታችን ወደ ቅድስና የሚመራው ታላቁ ገዳም በርሜል ቅዱስ ጊዮርጊስ ብዙዎቻችሁ ታውቁታላችሁ። ወደዛ ገዳም እንግዲህ ሱላማጢስ መንፈሳዊ የጉዞ ማህበር ጉዞ ጀምሯል። በ0977947777 ወይም ደግሞ 4 ኪሎ ቅድስት ሥላሴ ቤተክርስቲያን በሚገኘው ቢሮአችን እየመጣችሁ በአካል መመዝገብ ትችላላችሁ። ይሄንን ሁላችሁም በርሜል ቅዱስ ጊዮርጊስ ብላችሁ ለደጅ አብቃኝ ብላችሁ ኮሜንት እንድታደርጉ በዚህ አጋጣሚ እጠይቃለሁ። ምንም ላይ ካላገኛችሁ እንግዲህ የሆነ ዲስካውንት እናደርግላችኋለን ማለት ነው። ሱላማጢስ መንፈሳዊ ጉዞ ማህበር ነው አዘጋጁ። ሁላችሁንም የክርስቶስ ሰላምና ጸጋ አይለያችሁ።